والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد مستمعي الكرام السلام عليكم ورحمة الله وبركاته ዛሬ እንደተለመደው ተሱረቱል ሐቃ ከመጀመሪያው በመነሳት القرآن تفسير ማብራሪያችን ይቀጥላል بسم الله الرحمن الرحيم سورة الحقة مكية وآياتها 52 قبل الهجرة የወረደችና 52 አንቀጾችን የያዘች ምዕራፍ ናት። እንግዲህ መክይ የሚባሉ ምዕራፎች ትኩረታቸው በአቂዳ ላይ እንደሆነ ሁልጊዜም ይነገራል ይታወቃል። ይህች ምዕራፍ እንደሌሎቹ ተውሂድን ነው የምትመለከተው። አመፀኛ ህዝቦች ሐቅን ለመቀበል የተሳናቸው ሐቅን ለመቀበል ያቃታቸው ቀደምት ህዝቦች እንዴት እንደተጠፉ የምናይበት ምዕራፍ ነው። بسم الله الرحمن الرحيم الحاقة ما الحاقة الحاقة የሚለው اسم من اسماء يوم القيامة ለيوم القيامة ብዙ ስሞች አሏት። አንዷ ስም الحاقة ትባላለች። الحاقة ለምን ተባለች ከተባለ ሐቅ ማለት እውነት ማለት ነው። ነገራቶች እውነት የሚሆኑበት ዕለት ማለት ነው። يوم القيامة الحاقة اليوم القيامة التي تحق فيها ما أنكر من البعث والحساب والجزاء ዛሬ አማጽያን ከሃያኖች የሚነክሩት የሚያስተባብሉት የሆኑ ነገር እውን የሚሆንበት ዕለት ማለት ነው። الحاقة ማለት ወደ ውስጥ ተፍሲር ስንገባ ማለት ነው። ስም ነው። አሁን ግን አስለል ማዕናውን ስናየው ሐቅ ማለት የሚረጋገጥበት ያ የካዱት ነገር እነመነሳት ጀዛ ሂሳብ መደረግ እነዚህ እውን የሚሆኑበት ዕለት ማለት ነው። بسم الله الرحمن الرحيم الحاقة ما الحاقة الحاقة مبتدا ነው ما الحاقة الحاقة ምንድናት ማለት ነው። الحاقة أي شيء ማለት ነው። الحاقة ምንድናት ማለት ነው። الحاقة ምንድናት ነው። طيب ጥያቄ ነው ማለት ነው። وما أدراك ما الحاقة ስለ الحاقة ምን የምታውቀው ነገር አለ ነው። وما أدراك ነብዩና አለይሂ ሰላቱ ወሰለም አሁንም እንደዚህ የሚጠይቃቸው ما الحاقة الحاقة ምን እንደሆነች ምን የምታውቀው ነገር አለ ስለ الحاقة ምን የምታውቀው ነገር አለ ማለት ነው። كذبت ثمود وعاد بالقارعة عاد ህዝቦችና የተሙድ ህዝቦች በቃሪዓ በአልቃሪዓ አስተባበሉ። ይህም ስሟ ነው። አልቃሪዓም ተብላ ተጠራለች يوم القيامة እና በيوم القيامة ሰሙዶችና ዓዶች አስተባበሉ። ሰሙድ ማለት የነብዩላህ ሷሊህ ህዝቦች ናቸው። ዓዶች ደግሞ የዓድ ህዝብ ማለት ደግሞ የነብዩላህ ሁድ ህዝቦች ናቸው። እነሱ ሁለታቸውም በአልቃሪዓ አስተባበሉ። ሙቶ መነሳት የሚባል ህይወት የለም አሉ። አልቃሪዓ ማለት ቆርቋሪ ማለት ነው። የሰው ልብ ስለምትቆረቆር ነው በድንጋጤ አልቃሪዓ ተብላ የተጠራችው ማለት ነው የውመል ቂያማ። فأما ثمود فأهلكوا بالطاغية ثمودዎችማ እነሱ ተጠፉ አስተባበሉ ብለናል። አስተባበሉ ህዝቦች ሰው የነብዩላህ ሷሊህ ህዝቦች فأهلكوا بالطاغية በከባድ ጩኸት እንዲጠፉ ተደርገዋል ማለት ነው። እንደሚታወቀው እነሱ ነብዩላህ ሷሊህን ብዙ ነገር ብለዋቸዋል። እንቀጠቅጣለን ብለዋቸዋልም። እንደገናም ደግሞ እውነተኛ ነብይ ከሆንክ ናቃ ግመል ትውጣለህ ከዚህ ከጎራው ብለዋቸው ያቺ ግመል ወጣ ሲያበቃ እምቢ በማለታቸው ምክንያት ተጠፍተዋል። የተጠፉትም በጩኸት ነው። ያ ከባድ የሆነው ጩኸት የጅብሪል ጩኸት ነው። ጅብሪል ነው የጮኸባቸው ይባላል። ሌላ ጩኸም ነው ይባላል ማለት ነው። ያው እስከ ለሶስት ቀን ቀጠሯቸዋል። ከዛ በስተኋላ ተጠፋላችሁ ብለዋቸው ነበር። በዛ በተቀጠሩበት መሰረት በጩኸት ተጠፍተዋል ማለት ነው። وأما عاد فأهلكوا بريح صرصر عاتية ዓዶችማ የነብዩላህ ሁድ ህዝቦች فأهلكوا እንዲጠፉ ተደርገዋል بريح በነፋስ صرصر عاتية ከባድና ቀዝቃዛ በሆነች
ዓቲያ ማለት ሸዲድ ማለት ነው። ሰርሰር ማለት ደግሞ ቀዝቃዛ ምናምን ደግሞ እንዳውሎ ነፋስ ደግሞ የምትፈነቃቀልና የምትቆራረጥ ናት ማለት ነው። ሰኸረሃ ዐለይሂም ያችን ቀዝቃዛና ከባድ የሆነችን ንፋስ አቆያት ዐለይሂም በእነሱ በዓዶች ላይ 7 ለያሊ ወ8 አያም 7 ለያል 7 ሌሊቶችና 8 ቀናቶችን ሑሱማ ተከታታይ የሆኑ እነዚያ 7 ቀኖች መካከል ፈትራ የሌለው መቱን እንድትነፍስ አደረጋት ማለት ነው። فترى القوم فيها በዛች ቀናት ውስጥ في ذلك الايام في تلك الايام ማለት ነው። በእነዚያ ቀኖች ውስጥ ሰዎችን ታያለህ ሰርዓ የወደቁ ሆነው ከላይ ያነሳች ከምድር ያነሳች ወደ ላይ አንስታ በጭንቅላታቸው የምትደፋ ነፋስ ናት ማለት ነው። ከአነሁም ሲወድቁ አዕጃዙ ነኽሊን ኻዊያ ቁርጥ እነሱ ይመስላሉ። አዕጃዙ ነኽሊን ኻዊያ ኸሪባ ማለት ነው። የበሰበሱ የዘንባባ ግንድ እየመሰሉ ይወድቃሉ ማለት ነው። በዘንባባ ግንድ በተምር ግንድ የመሰላቸው ግዙፎችም ስለነበሩ ቁመታቸው አካላቸው ተላልቅ ስለነበሩ ለማመሳሰል ማለት ነው። የበሰበሱ የዘንባባ ግንዶች መስለው ይወድቃሉ። فهل ترى لهم من باقية فهل ترى لهم ከነሱ መካከል من باقية የተረፈ ማለት ነው። የቀረ ጉዳዩ ችግሩ ሳያገኘው የቀረ ታያለህን? አታይም። ሁላቸውም ተከፍተዋል ማለት ነው። وجاء فرعون ومن قبله والمؤتفكات بالخاطئة وجاء فرعون ومن قبله ከሱ በስተፊት ያሉትም ደግሞ እንደዚሁ አመፀኞች والمؤتفكات ከተማቸው የተገለበጠችባቸው ሰዎችም بالخاطئة الخاطئة ማለት ነው ወንጀልን ኃጢአትን ፈጸሙ። فعصوا رسول ربهم فأخذهم أخذة رابية فعصوا رسول ربهم ጌታቸውን መልእክተኛ ወነጀሉ አመፁ فأخذهم أخذة رابية በመሆኑም ማለት ነው መልእክተኛቸውን ወደ እነሱ የተላከላቸውን መልእክተኛ በማመጻቸው ምክንያት أخذة رابية ማለት ከባድ የሆነን አያያዝ ያዛቸው ቀጣቸው ይላል። إن لما طغى الماء وهو ባየለ ጊዜ ማለት ነው። طغى الماء ማለት وهو ባየለ ጊዜ حملناكم في الجارية በጀልባይቱ ላይ ጫናችሁ። حملناكم ማለት ጀልባ ላይ እንድትወጡ አደረግናችሁ። ይሄ ደግሞ የነብዩላህ ኑህ ሰዎች ታሪክ ነው ማለት ነው። وهو ባየለ ጊዜ حملناكم في الجارية ጃሪያ ማለት ሰፊና ጀልባ በሷ ላይ እንድትወጡ አደረግናችሁ። ለምን لنجعلها لكم تذكرة وتعيها أذن واعية لنجعلها لكم ለናንተ ልናደርጋት ማንን እቺን ታሪካዊ ክስተትን ልናደርጋት ምንድን لنجعلها لكم تذكرة ለናንተ ተግሳጽ እንድትሆን በሷ እንድትማሩ ብለን وتعيها እንድትይዛት ማን أذن واعية አዳማጭ ጆሮም እንድትይዛትና እንድትገሰጽባት ብስንን ይሄ ክስተት እንዲከሰት አደረግነ ይላል። فإذا نفخ في الصور በቀንዱ የተነፋ ጊዜ نفخة واحدة አንድ ጊዜ በቀንዱ የተነፋ ጊዜ وحملت الأرض والجبال ምድር ተነጋረዋ والجبال مع الجبال ማለት ووتوما والمعية ምድር ተነጋረዋም ደግሞ በተወገደች ጊዜ فدكتا دكة واحدة በአንድ ጊዜ የተንቆታቆተች ጊዜ ማለት دكة واحدة ማለት በአንድ ጊዜ ምድር ተነጋረዋ በአንድ ጊዜ በተንቆታቆተችና ከቦታዋ በተወገደች ጊዜ فيومئذ
የዚያን ወቅት የዚያን ቀን ወቃዓቲል ዋቂዓ ቂያማ እውን ሆነች፣ ትንሣኤ እውን ሆነች ማለት ነው። ተረጋገጠች፣ ተከሰተች ማለት ነው። ወንሸቀት ሰማኡ ፈሂየ የውመይዚን ዋሂያ ሰማይም ትቀደዳለች። ፈሂየ እሷ ሰማይ የውመይዚን የዚያን ቀን ዋሂያ ደካማ ናት። እንደዚህ ግዙፍ ጠንካራ መስላ የምትታየን የሆነችው ሰማይ የዚያን ቀን ደካማ ናት ነው። ትሆናለች ብለናል። እንደተነደፈ ሱፍ ትሆናለች ብለናል። እንደተነደፈ ጥጥ ወይም ደግሞ ንፋስ እንደበተነው ጠጉር ትሆናለች ሲጋራ ብለናል። ደካማነቷ ያን ያህል ነው። ወልመለኩ መላኢካዎችም አለ አርጃኢሃ በየጫፎቿ ይሆናሉ። ሰማይ ተቀዳዳለች፣ ስንጣት ከወድቃለች፣ እነሱ በየጫፎቿ ይሆናሉ። ወየሕሚሉ ዓርሸ ረቢከ የዚያን ቀን እኮ የጌታህን ዓርሽ ይሸከማሉ። ፈውቀሁም ከበላያቸው የውመኢድን የዚያን ቀን 8 መላኢካዎች። ዛሬ 4 ናቸው ይባላል። የዚያን ደግሞ ቀን 4 ተጨምሮ 8 ሆነው የጌታህን ዓርሽ ዙፋን ከበላያቸው ይሸከማሉ ይለናል። የውመኢድን ቱዕረዱነ የዚያን ቀን ደግሞ ትቀርባላችሁ፣ ለሒሳብ ወደ ጌታችሁ ትቀርባላችሁ ሁላችሁም። ላ ተኽፋ ሚንኩም ካፊያ እናንተ ተግባር ካፊያ ምንም ነገር የምትደበቅ የለችም፣ ሁሏም ይፋ ትሆናለች የዚያን ቀን ለጌታችሁ ማለት ነው። ፈአማ መን ኡትየ ኪታበሁ ቢየሚኒሂ ፈየቁሉ ሃኡሙ ቅረኡ ኪታቢየ ፈአማ መን ሰውየማ ኡትየ ኪታበሁ የሥራ ውጤቱን መጽሐፍ የተሰጠ ቢየሚኒሂ የተቀበለ ቢየሚኒሂ በቀኝ እጁ ፈየቁሉ ገና በቀኝ እጁ ሲሰጡት ምን ይላል? ሃኡሙ ቅረኡ ኪታቢየ ሃኡ ማለት እንኩ እቅረኡ ኪታቢየ ማለት ነው። ኪታቢየን አንብቡልኝ እስቲ በደስታ ተውጦ ማለት ነው። ገና በቀኙ ሲሰጥ መልካም እንደሆነ ያስብ ያውቃልና ማለት ነው። ኢኒ ظننቱ እርግጠኛ ነበርኩኝ አኒ እኔ ሙላቂን ሒሳቢየ ምርመራዬን የሥራ ዋጋዬን አንድ ቀን እንደምገናኝ እንደምሰጥ እርግጠኛ ነበርኩኝና እስኪ እንኳን አንብቡልኝ ይላል። فهو في عيشة راضية راضي بمعنى مرضي ተወዳጅ በሆነች ኑሮ ውስጥ ይኖራል። ተወዳጅ በሆነች መልካም በሆነች ኑሮ ውስጥ ይኖራል እንዲህ አይነቱ ሰው። في جنة عالية ከላይኛዋ ጀነት قطوفها دانية ፍራፍሬዎቿ ደግሞ ዳኒያ ለተመጋቢዎች ቅርብ የሆነች። ባለፈው እንዳየነው የጀነት ፍራፍሬዎች ለጀነት ሰዎች ቅርብ ነው የሚሆኑት። ያኒ ተቀማጩም የቆመውም የተኛውም እንደፈለገ የሚያገኛት ትሆናለች ማለት ነው። ኩሉ ይባላሉ። يقال لهم ኩሉ ብሉ፣ ወሽረቡ ጠጡ፣ ሀኒአን በሐሴት ተውጣችሁ በደስታ ተውጣችሁ ቢማ አስለፍቱም ፊል አያሚል ኻሊያ ፊማ አስለፍቱም ባስቀደማችሁት መልካም ስራ ፊል አያሚል ኻሊያ አያሚል ኻሊያ ማለት አልማዲያ ባለፈችው በዱንያይቱ ህይወታችሁ ለቀሪው ህይወት ብላችሁ ባስቀደማችሁ ስራ ሳቢያ በሐሴት ተውጣችሁ ብሉ ጠጡ ይባላሉ የጀነት ሰዎች። የዛሬው ትምህርት እዚህ ላይ ያቆማል። ሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።